ቴዲ በአዲሱ አልበሙ ላይ ለአዲስ አበባ ምክር ቤት አባልነት እየተወዳደረ ያለው ካሙዙ ካሳ አንድ አነጋጋሪ መልእክትን አስተላለፈ። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። አጨናነቃችሁት አዶናይን በየቪዲዮ ስራ በቴዲ ዘፈን ስራ አላችሁ። ደግሞ አልበም በወጣ ቁጥር በቃ ቴዲ አፍሮ እንደማይችል ኦቨርሬትድ እንደሆነ እንዲሁ በጣም ቲቮዞ ስላለው ስለሚወደድ እንደሆነ አልበሙ የሚሰማለት ምናምን በቃ ሽንጣችሁን ገትራችሁ ለመከራከር የምትመጡ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብሩ ይስፋ። ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆኑ ቪዲዮችን ለእናንተ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሀሳብ አስተያየታችንን ሼር እንደራረጋለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ውድ ቻናል አዲስ የሆናችሁ ይህንን ቻናል ሰብስክራይብ ማድረግ ብቻ ነው። እንዲሁም ሁላችሁም ይህን ቪዲዮ እንደምትወዱት ስለማልጠራጠር አንድ ጊዜ ላይክ አድርጉትና ወደ ዛሬ ቪዲዮቻችን ሄድ። በእኛ ሀገር እናቱ የወለደችው ወንድ ማለት ቴዲ አፍሮ የምሬ ነው። ቴዲ ወንድ የወንዶች ወንድ ሁሉ ኩምቢውን ጭን ውስጥ ቀብሮ ሽልጥ በሆነበት ዘመን ላይ እናቱ እውነት ነው። በጣም ቴዲ አፍሮን አግኝተናል። ለዚህ ማረጋገጫ ከፈለጋችሁ አልበሙን ስሙት፣ ዳስጣል ሙዚቃ ስሙት። በቃ ብዙዎቻችን በልባችን እያሰብነው እያብሰለሰልነው መናገር እየፈለግን እንደው የሆነ ነገር ቢያደርግ የሆነ ነገር ወንሱ ምናምን እያለን ዝም ብለን ውስጣችን አፍነን የያዝነውን ተናገረልን። ወንድ ላልተናገረልን ስሙት። አልበሙን ያልሰማችሁ ሰዎች ስሙት። እንግዲህ የቴዲ አፍሮ አልበም በአሁኑ ሰዓት ብዙዎችን እያነጋገረ ይገኛል። በምን መልኩ ነው የሚያነጋግረው? ቴዲ አፍሮ የልቡ አሁንም አለ ወይ እያሉ ነው። በጣም ብዙ ሰዎች በዚህ ጉዳይ ሀሳባቸውን እየሰጡ ይገኛሉ። ምክንያቱም ቴዲ አፍሮ ያው ከድሮ ጀምሮ ምን አይነት ሙዚቃዎችን ሲለቅ እንደነበረ ለእናንተ መናገር አይጠበቅብኝም። ብቻ ከፖለቲካ ጋር የተገናኘና ብቻ ለመፍታት ለመናገር የሚከብዱን አይነት ዘፈኖችን ነው ሲለቅ የነበረው። ምክንያቱም ያው ቴዲ ዘፈኖችን ሲለቅ በቅኔ አድርጎ ነው የሚለቀው እና እንደዚሁ ስለ ቅኔ ካወራን አይቀር በዚህ ቪዲዮዎቹ ላይ ራሱ ሰሞኑን በለቀቃቸው ዘፈኖች ላይ አንዳንድ የተስተዋሉ ነገሮች አሉ። እስኪ ምንድናቸው የሚለውን አብረን እንመልከት። እና ደግሞ በጣም ብዙ ሰው ልብ ያላለውን ነገር ላሳያችሁ። እዚህ ጋር ካያችሁት ሁሉም ፖስተር ላይ ካያችሁት ወደ ላይ ቀና ብሏል ቴዲ። ላይክ ወደ ላይ ከተጀመረ ጀምሮ ሁሉም ካያችሁት የተነሳው ማለት ነው። ሁሉም ወደ ላይ ቀና ብሏል ቴዲ። ዳስጣል ላይ ስትመጡ ግን ቀላል አለም። ላይክ ቀጥታ እኛን ነው የሚያየው። ተረድታችሁኛል? ቀጥታ እኛን ነው የሚያየው። ላይክ ዳይሬክት እኛን ነው የሚያየው። ሌላኛው ፋክት ደግሞ ማለት እንትኑ የተጻፈበት ይሄ ፎንቱ ስለ አማርኛ ፎንት ብዙዎቻችሁ የምታውቁ ከሆነ ላይክ ታውቁታላችሁ ብዬ አስባለሁ። ግን ይሄ አማርኛ ፎንቱ ዳስጣል የሚለው የተጻፈበት መንገድ ላይክ ፎንት አሉ። እንግሊዘኛም ላይክ ወደ ግራ የተጣመሙ ምናምን ብዙ አይነት ፎንቶች አሉ። አማርኛ ጋርም እንደዚህ አይነት ነገር አለ እና ይሄ ፎንት ምን እንደሚባል አሳያችሁ። ይሄ ፎንት ምን ተብሎ እንደሚጠራ ጣይቱ ፎንት ይባላል። ጣይቱ ይሄ አጻጻፍ ስሙ ጣይቱ ነው የሚባለው። ካያችሁት ጣይቱ ፎንት እና ላይክ ሁሉም ነገር ላይ የሆነ ነገር ለማስቀመጥ እየሞከረ ነውና ላይክ የሚገርም ስራ አሩ ኖ ላይክ እነዚህ በጣም ጥቃቅን ነገሮች ናቸው። ብዙ ሰዎች ልብ ላይሏቸው የሚችሏቸው ነገሮች ግን ያው ይመቸው። እንግዲህ ብዙ ሰዎችን ማስደመሙን የቀጠለው የቴዲ አዲሱ አልበም ብዙ ሰዎችን እያነጋገረ ይገኛል በአሁኑ ሰዓት ላይ። በተለይ ደግሞ የተጠቀማቸው ቃላቶች የተጠቀማቸው በብዙ መልኩ ነው ወደ ቅኔ የወሰደው ማለት ነው። በፎቶም በፎንትም ብቻ በብዙ አንግል ነው ሰው የተረጎመ የሚገኘው እና የቴዲ ዘፈኖችን በእንደዚህ አይነት ነገሮች ነው የምናውቀው። ሲቀጥል የቴዲ ዘፈን በአንድ ቀን ሰምቶ መጨረስ ማለት በጣም ከባድ ነገር ነው። ምክንያቱም የእሱ ዘፈኖች ቀስ እያሉ እያደሩ የሚጣፍጡ አይነት ዘፈኖች ናቸው እና የቴዲ አፍሮ ዘፈኖች በአሁኑ ሰዓት ብዙዎችን እያነጋገሩ ይገኛሉ። እስቲ ሌሎችም ቪዲዮች አሉ፣ አብረን እንመልከት። ቴዲ በአዲሱ አልበሙ ላይ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት ሲል ይናገራል። ዳስጣል የሚለው ዘፈኑ ላይ ምን ለማለት ፈልጎ ነው? በግ 12 ሆና አንድ ነብር ፈጃት። ይህ የዳስጣል ዘፈን እጅግ በጣም ጥልቁና የፍልስፍናው ክፍል ነው። ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት። ይህ የዘመናችን ዝምተኛ አብላጫ ወይም ደግሞ ሳይለንት ማጆሪቲ የምንለውን ቁልጭ አድርጎ የሚያሳይ የፖለቲካ ትንተና ነው።
12 በጎች በአንድ ላይ ቢተባበሩና ድምፃቸውን ቢያሰሙን ወይም ደግሞ አቋም ቢወስዱ አንዱን ነብር ማባረር ወይንም ቢያንስ እንዳይበላቸው መከላከል ይችሉ ነበር። ነገር ግን በጎቹ የራሳቸውን ተራ የጠበቁ በዝምታና በፍርሃት ስለታሰሩ አንድ ነብር ማለትም ጥቂት አክራሪና ጽንፈኛ የፖለቲካ ኃይሎች አብላጫውንና ሰላም ወዳዱን ህዝብ አንድ በአንድ እያረዱ ጨረሱት ለማለት ነው። የብሪታንያው ፖለቲከኛ መንበር ክፋት እንዲያሸንፍ የሚያስፈልገው ብቸኛ ነገር ጥሩ ሰዎች ዝም ብለው መቀመጣቸው ነው ያለው እዚህ ጋር በትክክል ይገጥማል። በተጨማሪም ቴዲ አባቶቻችን በመርዝ ጋዝ ማለትም የፋሽስት የጣሊያ ኬሚካል መሳሪያ ያለቁለትን ሰንደቅ ዓላማ ዛሬ የራሳችን ልጆች ሲረግጡት ገና አሁን ዳግም ሞቱ በማለት የዘመኑን አፍራሽ ትርክት በጽኑ ይኮንናል። እስኪ ዘፈኑን በስፋት ተንትነነዋል። በዛሀበሻ 251 ዩቲዩብ ቻናል ላይ ሙሉን የዘፈኑን ሪቪው ተመልከቱ። ዳስጣል እንግዲህ በብዙዎች ዘንድ መነጋገሪያ የሆነው ዳስጣል የሚለው ዘፈኑ ነው። ከአልበም ውስጥ ዳስጣል የሚለው ዘፈን በዚህ መንግስት ብዙ ነገር የደረሰባቸው ግለሰቦች በዚህ ዘፈን እየሰሩ በጣም ብዙ ሀሳባቸውን እያንጸባርቁ ይገኛሉ። እና ቴዲ አፍሮ እንዴት አይነት ልብ ቢኖረው ነው በእንደዚህ አይነት ሰዓት ላይ አርቲስት በሚታሰርበት፣ አርቲስት በሚጨቆንበት ወይ ደግሞ ህዝቡ ነፃነቱን መናገር በማይችልበት ወቅት ላይ እንደዚህ አይነት ነገር የሚለቀው በማለት በጣም ብዙዎች እያወደሱት ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አላችሁ ደግሞ አልበም በወጣ ቁጥር በቃ ቴዲ አፍሮ እንደማይችል ኦቨርሬትድ እንደሆነ እንዲሁ በጣም ቲቮዞ ስላለው ስለሚወደድ እንደሆነ አልበሙ የሚሰማለት ምናምን በቃ ሽንጣችሁን ገትራችሁ ለመከራከር የምትመጡ ሰው ለምን እንደማይችል ስተነትኑም ከእናንተ በላይ በቃ ስለ ሙዚቃ አዋቂ የለም። በቃ የእናንተ ሙዚቃ ቴስት በጣም ለየት ያለ ነው። ቴዲ አፍሮ ስራ በቃ አያስደንቃችሁም። እናንተ ቴክስ አ ሎት ቱ ኢምፕረስ ዩ። ጥቁር ሰውም ሲወጣ ከያስተሰሪያል ጋር ኮምፔር እያደረጋችሁ በጣም አጣጥላችሁት ነበር። ኢትዮጵያም ሲወጣ ከጥቁር ሰውና ከያስተሰሪያል ጋር ኮምፔር እያደረጋችሁ እያጣጥላችሁት ነበር። አሁንም ይህንን አልበም ገና በስነስርዓት ቁጭ ብላችሁ ሳታዳምጡት ከኢትዮጵያና ከጥቁር ሰው ጋርና ከያስተሰሪያል ጋር ኮምፔር እያደረጋችሁ እያጣጣላችሁት ዋጓን ጀመር። ቴዲ አፍሮ ሚንስትሪም የሆነ ስራ አይደለም የሚሰራው። በሁለት ቀን በሶስት ቀን ቁጭ ብላችሁ አዳምጣችሁት አንደርስታንድ አድርጋችሁት ወዳችሁት ወይም ጠልታችሁት ከዛ በኋላ ሂስ የምታወጡለት አቃቂር የምታወጡለት አልበም አይደለም የሚያወጣው። ቢያንስ 3 ወር ይፈጃል ሁሉንም ነገር ለማጣጣም። አቃቂር ለመስጠት አይደለም ለማዳመጥ ራሱ አንደርስታንድ ለማድረግ ራሱ ቢያንስ 3 ወር ይፈጅባቸዋል። ከዛ በኋላ ነው አቃቂር ማውጣት ካስፈለገም ራሱ ማውጣት የምትችሉ። ቴዲ አፍሮ ስራ አኳየርድ ቴስት ነው ማለትም ኦቨር ታይም ነው። እያዳመጣችሁ እየገባችሁ እየወደዳችሁት የምትሄዱት ስራ ነው። ምን ለማለት ነው? ይሄንንም አልበም ከማጣጣላችሁ በፊት ተረጋጉ። ጎልድ ኢዝ ጎልድ እያላችሁ ወርቃማ ብላችሁ የምትጠሯቸውን አልበሞችም እንደዚህ እያላችሁ አጣጥላችኋቸው ነበር። and no one cares if you don't like it like comment sectionን አታጨናንቁት በሄት ኮመንታችሁ። እንግዲህ ቴዲ አፍሮ አልበም ሊለቅ ነው ሲባል ብዙ ሰዎች በማይመለከታቸው እየገቡ ሀሳባቸውን እየገለጹ ነበረ። በተለይ ካሙዙ ካሳን ማለት ነው። እና በአሁኑ ሰዓት ከአርቲስቶች ዘንድ ትልቅ ተቃውሞ እየደረሰበት ይገኛል። በርካታ አርቲስቶች ካሙዙ ካሳን ለመክሰስ ቀጥታ የአዲስ አበባ ብልጽግና ጽሕፈት ቤት መሄዳቸው ተሰማ። በህግ በኩልም ክስ መስርተዋል፣ እየታየ ነው የሚገኘው። አሁን ግን አርቲስቶቹ በጠቅላላ ተሰብስበው ሄደው ብልጽግና ጽሕፈት ቤት እንዴት እጩ አደረጋችሁ ሲሉ ጥያቄ አቅርበዋል። እንደሚታወቀው በብዙ ሚሊዮን ብር የሚቆጠር ጨረታ ለካሙዙ ካሳ በባህል ሚኒስቴር መስጠቱ የሚታወቅ ነው፣ ካለ ምንም ጨረታ ማለት ነው። በዚህ የተነሳም ብዙ በርካታ አርቲስቶችን ወደ ብሪክስ አባል ሀገራት ይዞ ሄዶ የባህል ዝግጅት ማዘጋጀቱ ይታወቃል። ግን እነዛ አርቲስቶች ምንም አይነት ክፍያ አልተከፈለንም በሚል በአርቲስቱ ላይ ክስ ሲያቀርቡ ቆይቷል። እንደዚሁም ቼክ የጻፈላቸው ወገኖችና ድርጅቶችን በእንደዚሁ ገንዘቡን ሊያወጡ ሲሄዱ ስንቅ የለውም በሚል እንደተገለጸላቸው ይታወቃል። ከነዚህ መካከል የኢትዮጵያ አየር መንገድ 9 ሚሊዮን ብር ከካሙዙ ካሳ አልተከፈለውም። እነዚህን አርቲስቶች ወደ ውጭ ሀገር ያጓጓዘበት ገንዘብ አልተከፈለንም ሲሉ ክስ ያቀረቡት እነዚህ አርቲስቶች ወደ ብልጽግና ጽሕፈት ቤት የአዲስ አበባ ብልጽግና ጽሕፈት ቤት ማለት ነው እዛ በመሄድ ተቃውሟቸውን አሰምተዋል። ይህን ተከትሎም የአዲስ አበባ ብልጽግና ከፍተኛ አማሪ የሆኑት አቶ ሞገስ ባልቻ የየካ ክፍለ ከተማ ብልጽግና እንዴት አድርጎም እጩ እንዳደረገው ጥያቄ ማቅረባቸውን ሰምተናል።
ይህን ተከትሎ የአዲስ አበባ ብልጽግና ካሙዙ ካሳን ስብሰባ ጠርቷል። ካሙዙ ካሳ በቀረቡበት ክሶች ዙሪያ እንዲያባራ የአዲስ አበባ ብልጽግና በዚህ ሳምንት ጠርቶታል። በዚህ መሰረት እንግዲህ ስብሰባውን ተካትለን ወደ እናንተ የምናደርስ ይሆናል። እንግዲህ ብዙ የጠቅላይ ሚኒስትሩ ደጋፊዎች ጠቅላይ ሚኒስትሩ በስማቸው የሚነግድን ሰውም አይወዱም ሲሉ ይደመጣሉ። ስለዚህም የካሙዙ ካሳ እጣ ፈንታ ምን እንደሚሆን በዚህ ሳምንት ይታወቃል ማለት ነው። እንግዲህ ካሙዙ ካሳ ሰሞኑን የተወካዮች ምክር ቤት ውስጥ ብልጽግናን ወክሎ እየተወዳደረ እንደሆነ ሁላችንም እናውቃለን እና በጣም ብዙ ሰዎች በዚህ ነገር ቅሬታቸውን እያሰሙ ይገኛሉ። በተለይ ደግሞ ቴዲ አፍሮ ላይ እንደዚህ አይነት ሀሳቦችን በመሰንዘሩ ቀጥታ ለቴዲ አፍሮ ብሎ ባይናገርም ግን ያው ብዙ ሰዎች ቴዲ አፍሮን እያሉ ይገኛሉ እና እንደዚህ አይነት ነገር አስፈላጊ ነው ብዬ አላስብም። ቴዲ አፍሮ አይመቻችሁም ማለት ዘፈኑን አለመስማት ትችላላችሁ። ያው ብቻ ማድረግ ያለባችሁ ነገር ማድረግ ትችላላችሁ። ግን ያው እሱ ለህዝቡ የሚታገለውን ነገር እየወጣችሁ መቃወም ተገቢ ነው ብዬ አላስብም። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። እኛ የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድን ነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድን ነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ሀገር ሞታለች ማለት ምንድን ነው ታዲያ? ሀገር ሞታለች ሲል እኮ ትግሬውንም አማራውንም ሁሉንም እኛ ለምንድን ነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉም 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ የቄሮ እኔ አሁን እንደውም የፈራሁት ምን ነበረ ዱላ ይዘህ መተህ እጅን አጣምረ ምናምን ብሎ ይገጥማል። እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበረ ስጠብቀው ነበር። ግን ያንን አለ ምክንያቱም አነኛችሁ የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረውን እኔ ትንሽ እንዲያውም ምንድን ነው እኔ እንዲያውም እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱ ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል፣ እዚህ ጋር የሚለማውንም ደግፎታል። ጂጂኪያ እንግዲህ በዚህ ዙር እጇን የሰጠች ትመስላለች። ሰሞኑን ላይቭ ላይ ገብታ የተናገረችው ነገር ነው ቴዲ አፍሮ አልበም ከወጣ በኋላ ማለት ነው እና በጣም ብዙ ሰዎች በዚህ ነገር ተገርሞ እንደ ጂጂኪያ እንዴት እንደዚህ ልትናገር ቻለች? ምን ተፈጥሮ ነው እያሉ ብዙ ሰዎች የጂጂኪያ ሀሳብ አስገርማቸው እየተናገሩ ይገኛሉ። ቴዲ ኢዝ ኦልዌይስ ማይ የትኛው አልበም አክቹሊ የሚገርምህ አብዛኛው ከሜቢ ፈርስት የመጀመሪያዎቹ 2-3 ዘፈኖች በስተቀር ከዛ በኋላ በደንብ ይሄ ሙሉ አልበም ማውጣት ከጀመረ ጀምሮ የኢትዮጵያን ሙዚቃ መሰረታዊ በሆነ መንገድ ቀይሮታል የሚል ሴንስ አለኝ። ሂዝ ኖት ጀስት ዝም ብሎ ዘፋኝ፣ ጥሩ ድምጽ ያለው ዘፋኝ አይደለም ኢን ዘ ሴንስ ዛት ሙዚቃ ያውቃል፣ ሊሪክሱን ማዘጋጀት ያውቃል፣ ሙዚቃውን ማቀናበር ያውቃል። ይሄ ሬር ታለንት ነው። በሙዚቀኞች የሁሉም ነገር እንትን አይሆንም እና he's very capable really naturally talented የሆነ የአበሻ ዘፋኝ እሱ ይመስለኛል። ደግሞ አልበም ሊወጣ ነው። ቆንጆ አው እየጠበቅን ነው። ያው እንቅልፍ መተኛትም ትተናል። እሱ ሶ ከሙዚቀኛ እሱ ነው። ከሜቢ ሌሎች ዘፋኞች በየጊዜው ይቀያየሩብኛል። አሁን ዜሮ ታይም ሮፍናንን በጣም ወዶ የነበረበት ጊዜ አሁን እቺ የማ የምትባል በጣም ጥሩ
ታደርጋለች። ሶ እንዳልኩት ነው። ግን አይ ሊስን ቱ ኦል ካይንድስ ኦፍ እንደ ጊዜው ነው ሪሊ የማን ሙዴ ነው አይገርም። በጣም ይገርምኝ። አይ ምንም አልገረመኝ። ሮፍናን ይገርመኝ። የማ ምንም አልገረመኝ። የማገረም እሱ እኮ የዳንስ ጊዜ ነው። እንደ ቁጭ ብለህ የምትሰማበት እንግዲህ ብርሃኑ ነጋም ያው የቴዲ አፍሮ አድናቂ ነው፣ ቀንደኛ አድናቂ ማለት ነው። እና በጣም ብዙ ሰዎች የቴዲ አፍሮ አድናቂ እንደሆኑ ሁላችንም እናውቃለን። ግን አንዳንድ ሰዎች ደግሞ አሉ፣ በተለይ ደግሞ ፖለቲካ ኬዝ ውስጥ የገቡ በመንግስት እንወደድ የሚሉ ግለሰቦች ማለት ነው። ያው የቴዲ አፍሮን ነገር ማጣጣል ይወዳሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጥብቅ መልእክት አለኝ። ቤተክርስቲያን የወንበዴ ዋሻ አይደለችም፣ የዘፋኝ ዋሻ አይደለችም፣ የዘፈን ዋሻ አይደለችም። ዘፋኝ በሙሉ ኦርቶዶክሳዊ ነው። ይህንን በማስረጃ ነው መሞግታችሁ። አብዛኞቻችሁ ከቴዲ አፍሮ አልበም ከመለቀቅ ጋር አያይዛችሁ ነው የኦርቶዶክስ ተዋሕዶ እምነትን ከዘፋኝነት ጋር ለመውቀስ የሞከራችሁትና እኔም ከሱ አልበም አንጻር ልነሳ በማስረጃ። የቴዲ አፍሮን አልበም ያቀናበረው ወጣቱ ልጅ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? ሌላው በቴዲ አፍሮ አልበም ላይ በአንድ ትራክ ላይ የተሳተፈ አንድ ልጅ አለ። ከደቡብ ኢትዮጵያ አካባቢ ወጥቶ የደቡብን ሙዚቃ በኢትዮጵያ እንዲገን እንዲታወቅ በዘፈን በሙዚቃ ትልቅ አስተዋጽኦ ያደረገው አስጌ ዲንዳሾ የሚባለው አርቲስት ወይንም ዘፋኝ ፕሮቴስታንት እንደሆነ ምን ያህሎቻችሁ ናችሁ የምታውቁት? አለፍ ወዳሉት ደግሞ ሊሂድ። ዘመናዊ ሙዚቃዎች በተለይ አሁን ባለንበት ዘመን አብዛኛዎቹን የሚያቀናብሩት እንደነ ጊልዶ ካሳ እንደነ ካሙዙ ካሳ አይነቶች የፕሮቴስታንት እምነት ተከታይ እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? ትልቅ ስቱዲዮ አላችሁ አዲስ አበባ ላይ ሻኩራ ስቱዲዮ፣ ዘፈን ወይንም ሙዚቃ የሚፈበረክበት ፋብሪካ ማለት ነው። የዛ ባለቤቶች ፕሮቴስታንት እንደሆኑ ምን ያህሎቻችሁ ናችሁ የምታውቁት? በጣም ብዙ መጥቀስ እችላለሁ። እናም እባካችሁ ግድ የላችሁም የኛም ቤት መታችሁ የኦርቶዶክሳውያንን ቤት መታችሁ ታጸዳላችሁ። መጀመሪያ የራሳችሁን የቆሸሸውን ቤት አጽዱ። ቢያንስ እኮ አንድ ሰው ሌላን ሰው ባለጌ ሲል እሱ ምን መሆን አለበት? ጨዋ መሆን አለበት። አሁን የጠቀስኳቸውን የመሳሰሉ የኢትዮጵያ የሙዚቃ ኢንዱስትሪ ላይ ትልልቅ ስራ እየሰሩ ያሉ የፕሮቴስታንት እምነት ተከታይ የሆኑ ግለሰቦችን በእምነታችሁ ውስጥ ይዛችሁ የኦርቶዶክስ ተዋሕዶ እምነትን መታችሁ ዘፋኝ በሙሉ ኦርቶዶክስ ነው ምናምን ብሎ መቦትረፍ ምን የሚሉት ነው? እናም እናንተ ሚዲያው ላይ ወጣችሁ አወራችሁ ተንጫጫችሁ ማለት ልክ ናችሁ ማለት አይደለም። ዝም ያልነው መልስ ስለሌለን አይደለም፣ ለዛውም በማስረጃ አለን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። እንግዲህ ይህ ነብይም ሰሞኑን በማይመለከተው ገብቶ እሱ የሚሰራው መንፈሳዊ ነገር ላይ ነው፣ ግን ወደ ሙዚቃው ኢንዱስትሪ መጥቶ እንደዚህ አይነት አስተያየት መስጠቱ ብዙ ሰዎችን ያናደደና ያስቆጣ ተግባር ሆኗል። እኔ ልክ ነው ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? እኔ አሁን በዚህ መናገር ስለፈለኩ ነው። ለምን ታውቃላችሁ? በጣም አጨናነቃችሁት አዶናይን። እኔ እግዚአብሔርን እስኪ ሳትዋሹ አራት ፋሚሊዎች ትክክለኛ ነገር ተናገሩ። በየቪዲዮ ስራ በቴዲ ዘፈን ስራ እንዴ ግን አላጨናነቃችሁትም? እውነት ነው። ከምር ግን ወዳችሁት ነው አዶናይን? ምን ማለት ነው? እንዴ ሊገባኝ አልቻለም። እኮ ጥያቄ እየፈጠረብኝ ነው። በጣም አጨናነቃችሁት እንዴ። በኮመንቱ ጋር እንዳለ ገብቻ ያለው እንዴ ማጫነው እኮ እኔ እኮ መስራት ፍላጎት ነው። ከፈለገ ይስራ ከፈለገ አይስራ። ግን ስራ ብሎ ማጫነቅ ግን ለምን እንደሆነ አላውቅም። ወይስ እሱ ጋር ትኩረት እንዲደረግ ፈልጋችሁ ነው? እሱ ጋር ትኩረት ተደርጎ ወይስ እንደገና በዛው ወገም ለምን በእኛ አልሰራም እንዲባል ነው? እንደገና በዚህም እኔ በጣም የምትገርሙ እግዚአብሔርን እውነት እግዚአብሔር እኔ ካጠፋው አጠፋ ብሉኝ ከፈለጋችሁ። ግን ይሄ የልጁ መብት ነው። አታጫንቁት በቃ እንዴ። እውነተኛ ከሆናችሁ እሱ ስሜቱ እንደፈለገ ነው። ስሜቱ በራሱ የሚመራው ይሄ ልጅ እንዴ ነውርም ነው ሲጀመር። እንግዲህ ሰሞኑን የቴዲ አፍሮ አልበም ከወጣ በኋላ ብዙ ሰዎች ትልልቅ ቲክቶከሮች እየሰሩ አይደለም በማለት የአዶናይንና የጆን ዳንኤልን ስም ሜንሽን እያደረጉ ነበረ። ማለትም እናንተ ለምንድን ነው የማትሰሩት? ይሄኔ ተራ ቲክቶከር ዘፍኖ ቢሆን ቲክቶኩን ሙሉ ለሙሉ በዛ ዘፈን ነበር የምታጠለቀልቁት። ግን አሁን ቴዲ አፍሮ ሲዘፍን ለምንድን ነው አንድም ዘፈን ያልዘፈናችሁት በማለት ወይ ደግሞ አንድም ዘፈን በሱ ቪዲዮ ሰርታችሁ ያለቀቃችሁት እያሉ
ብዙ ሰዎች ትችታቸውን እየሰነዘሩበት ነበር፣ በተለይ አዶናይ ላይ ማለት ነውና አዶናይ ይህንን ከሰማ በኋላ ይመስለኛል በዚህ ዘፈን ለቆ ነበርና ፊቱ ላይ ራሱ ፍርሃት ይነበብበታል። ያው የቴዲ ዘፈኖች ብዛት ፖለቲካ ስለሚበዛቸው እሱን ፈርቶ ይመስለኛል እንጂ ሌላ ነገር አስበው አይመስለኝም። እስኪ እናንተ ምን ይመስላችኋል? ፌስቡክ ላይ ሁሉ ሳይቀር 2 ትራክ ላይ እኮ ሰራን እኮ አሁን ቴዲም ጨመረልን። ያው እንግዲህ ቴዲ አፍሮ አልበም ወጥቷል። በነገራችን ላይ ቴዲ አፍሮ አልበም ላይ ፐርክሽን ተሳትፏል። ክንዴ ወንዴ ደግሞ አንዱ ለዘፈን ላይ ማሲንቆ ከዛ ደወለለት ዛሬ ስማ ቴዲ አፍሮ አልበም ላይ እኮ ሰርቻለሁ ሌላ ባለ ማሲንቆ ፈልጉ ብሎና አይ ሌላ ካሁን በኋላ እኮ የተያየን ተለያየን። እሺ ይሄው የለም አንተም እናንተ ምግብ ላይ ወስናችሁ እንደመጣችሁት አንተም ዝና ላይ ወስነ ስለመጣ አንተ ጥሩ ሰው ነህ። አቤት መልእክተ ሳክስ ብትገባ አታስካይ አትመጣም። አየህ እንኳን እነዚህ ጥሩ ምንም ነገር ላይ በቃ አይረሱኝም። አስታውሳለሁ። አይ ክንዴ ግን ወንዴ ብቻ ባለህበት ይቅናህ ብያለሁ። ያው እንግዲህ አየሁት እኮ ፌስቡክ ላይ ሁሉ ሳይቀር 2 ትራክ ላይ እኮ ሰራን እኮ ያርግልህ ገና ከዚህ በላይ ይገባል። እንግዲህ ሰይፉ ፋንታሁን ስለ ቴዲ አፍሮ አልበም በዚህ መልኩ ተናግሯል እና ብዙ ሰዎችም ስለዚህ ጉዳይ እያወሩ ይገኛሉ። ያው ቴዲ አፍሮና ሰይፉ ፋንታሁን ያላቸው ነገር ብዙም የሚያስደስት አይመስለኝም። አንድም ቀን ኢንተርቪው ላይ ቀርቦ አያውቅም እና ያ ነገር ለረጅም ጊዜ የቆየ ነገር ነውና ብዙ ሰዎች እስካሁን ምንነቱን የሚያውቁት አይመስለኝም እና እስኪ ከዚህ ውስጥ ምንድነው ምክንያቱ ብላችሁ ነው የምታስቡት? እስከዛሬ ቴዲ አፍሮ ሰይፉ ፋንታሁን ሾው ላይ ሄዶ ኢንተርቪው የማይደረግበት ምን አይነት ምክንያት ቢኖረው ነው? እኔ ይመስለኛል ሰይፉ ፋንታሁን በተለይ በኢህአዴግ ጊዜ ያው ለመንግስት ትንሽ ያሽቃብጣል። ያው በትክክለኛው አማርኛ ለመንግስት ያሽቃብጥ ነበር እያሉ ነበር ብዙ ሰዎችና ለዛ ይመስለኛል ቴዲ ደግሞ ከመንግስት ጋር ያለው ነገር ታውቃላችሁ፣ ያው ለህዝቡ ነው ቴዲ ብዙ ጊዜ የሚቆመው እንጂ መንግስትን ደግፎ አንድ ቀንም አይቼው አላውቅም። እስኪ እናንተ አይታችሁ ከሆነ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የአርቲስት ነፃነት ተተኪ ሊሆን ይችላል የተባለው እንግዲህ አንዱዓለም በኢቢኤስ እንግዲህ የቤተሰብ ጨዋታ ላይ ቀርቦ የሙከራ ስርጭቱን አድርጓል። እናም እንግዲህ በፕሮግራሙ ላይ ሰይፉ ፋንታሁንን ጨምሮ ሌሎች እንግዶች የታደሙ ሲሆን አንዱዓለም የመጀመሪያ የሙከራ ስርጭቱን በሚገርም ብቃት ተወጥቷል። እንደኔ አንዳንድ ስኪሎችን ትንሽ ቢጨምር ቁጭ ነፂን አድርጎ የቤተሰብ ጨዋታን የመምራት አቅም ይኖረዋል ብዬ አስባለሁ። እስኪ ቀንጨብ አድርጌ ቪዲዮውን ልጋብዛችሁና እናንተስ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በትላንትናው ዕለት የነፃነት ወርቅነህን ተተኪ ያገኘን ይመስለኛል። ሰይፉ ፋንታሁን ሾው ላይ ቀርቦ የቤተሰብ ጨዋታን ያው እንዲሞክር የተፈቀደለት ነፃነት ወርቅነህን ይመስላል የተባለው ግለሰብ በትክክል በመቼ ሳይችል አይቀርም ወይ ደግሞ ትክክለኛ ሰውን ያገኘ ይመስለኛል የቤተሰብ ጨዋታ። እስኪ ከዛ ላይ ትንሽ ቀንጨብ አድርጌ ላሰማችሁ። ታካችን እንገባለን። ከባለ ትዳሮች ወደ ከሰይፉ ሻ እንጀምራለን። አንድ ባል ለሚስቱ ከሌሊቱ 9 ሰዓት ምን እንስራ ብሎ ሊቀሰቅሳት ይችላል። መመካከር ትችላላችሁ። እናንተ ነው ማጨሽ እነሱ ባለትዳሮች ናቸው። ወክና አርገው እሺ ስፖርት እንስራ ሊል ይችላል። ሊቀስቅሷት ጨዋ ነው። ስፖርት እንስራ ሊል ይችላል። የስማገኘውን አይወቅም ስለሚያቀናብር አንተ ነው የሚመለከት። እንግዲህ ይህ ሰው በጣም በብዙ ሰዎች ተወዷል። ምክንያቱም ከዚህ ቀደም ያው በነፃነት ወርቅነህ ይተካሉ ተብሎ የቀረቡት ሰዎች ልክ እንደዚህ ሰውዬ የቻሉበት አይመስለኝም። እኔ ይህ ሰውዬ ቢሆን ደስ ይለኛል። ምክንያቱም ራሱን ይመስላል፣ ድምፁም ራሱን ነው። ብቻ ሁሉ ነገሩ አክሽኑ እንደራሱ ስለሆነ እሱ ቢሆን እኔ አይከፋኝም። እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አላችሁ? ባሏ የአገሪቱ ጠቅላይ ሚኒስትር ነው። በአደባባይ ተንበርክካ እግዚአብሔርን ታከብራለች። ከእግዚአብሔር ውጭ ክብር እንደሌላት ያሳየች ሴት ናት። ባላት ጊዜ ስራዋን እየሰራች ነው። ባላት ጊዜ ደግሞ ፈጣሪዋን ከፍ ታደርጋለች በአደባባይ። ኢቭን የንጉሳውያን አገዛዝና ስርዓታቸው ቢያልፍ እንኳን እስካሁን ለአንዳንድ ሰዎች የሚሰጠው ሚና እንደቀጠለ ነው። ይህ ሚና ምንድነው? ውታፍ ነቃይነት ይባላል። ድሮ በንጉሳውያን ዘመን
የንጉሳውያን ቤተሰብ ወይም ደግሞ የንጉሱ ሚስት በምትሄድበት እየተከተለ ቁጭ ብላ ስትነሳ በዛ ዘመን ፓንት የሚባል ነገር ስለሌለ ቂጧ ቀሚሷን ይጎርሰዋል። በዛ ሰዓት ተከታትሎ ሄዶ ያን ውታፍ ይነቅላል። ይህ ሚና የሚሰጠው ሰው ውታፍ ነቃይ ይባላል። ቀዳማዊት እመቤት ክብርት ዝናሽ ታያቸው ዘመሩ፣ እግዚአብሔርን አመሰገኑ። ሶዋት ምን ይፈጠር? ክብራቸው እግዚአብሔር ሆነ፣ ክብራቸው ሴጣን ሆነ። እኛ ምን አገባን? ይመለከተናል? አይመለከተንም። አሁን ይህን ሰውዬ ብትጠይቁት መኒ ሜክ የምታደርግበት ስራ ምንድነው ብላችሁ ብትጠይቁት ስራ የለውም። ስራው ምንድነው? አወድሶ ማደር፣ ፋርሴ ቡላ ይሉታል በኦሮምኛ። አወድሶ አዳሪ። ለመንግስት ውዳሴ ይደረድራል፣ ጥሬ ይበተንለታል። በቃ እንደዚህ አይነት ሰዎች ኢትዮጵያ ውስጥ እየበዙ ነው። መንግስት እንደዚህ አይነቶቹን ከሚያዳምጥ እንደኛ አይነት ተቺዎችን ቢያዳምጥ ተጠቃሚ ይሆናል ብዬ አስባለሁ። ማለት ምንድን የምትነግረን? እኛ እኮ መጽሐፍ ቅዱስን እናነባለን። እኛ የምናመልከው ወይም ደግሞ እኛ የምናምነው ጌታ እኮ ቀዳማዊት ዝናሽ ታያቸው የዘመሩለት ብቻ ሳይሆን ንጉስ ዳዊት ከንግስና መንበሩ ወርዶ ራቆቱን የጨፈረለት ራቆቱን ያመለከውን ጌታ ነው የምናመልከው። ለኛ ዝናሽ ታያቸው ዘመረች አልዘመረች ኢትስ ኖት ማይ ቢዝነስ፣ የኛ ጉዳያችን አይደለም። በዚህ ሰዓት ብዙ የሚያሳስበን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ጉዳዮች አሉ። እንደዚህ አይነት ሚዛን የማይደፋ ተራ ወሬ ይዘህ እየመጣ ማህበራዊ ሚዲያውን አታጨናንቀው። በቃ ጥሬ አይደል የምትፈልገው? ጥሬ ይበተንልሃል፣ ተናገርክም አልተናገርክም። ስለዚህ ፋርሴ ቡላዎች አንዳንዴ ቆም ብላችሁ አስቡ። ይህ መንግስት ተጠቅሞ ይጥላችኋል። ስርዓት ካለፈ በኋላ መደበቂያ ታጣላችሁ። ለስርዓት አታሸብሽቡ። እንግዲህ ይህ ግለሰብ በሶሻል ሚዲያ ስሙ ሶል ውሃ ጠጡ ይባላል። ስለ ጠቅላይ ሚኒስትሩ ሚስት ሲናገር የነበረው ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገሮች ላይ ነው የሚያተኩረው። ምክንያቱም እያጋነነ ነው የሚያወራው። በተለይ ደግሞ ይሄ እንዴት ልበላችሁ ከማጋነንም አልፎ ማሽቃበጥ ደረጃ የደረሰ ንግግር አለ አይደለ? እና ይህ ነገር በብዙዎች ዘንድ አይወደድለትም። ውስኪ ጠጪ ኢህአዴጎች እባካችሁን ውሃ የናፈቀው ህዝብ እንዳለ አትርሱ ይላል መደመር። መደመር ሌብነትን ቀይ መስመር ያለበት ምክንያት በስም በአጎት በአክስት ይህንን ቪዲዮ በተቻለ መጠን ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲደርስ ማድረግ ብንችል በመተባበር እጅግ በጣም ደስ ይለኛል። ክቡር ጠቅላይ ሚኒስትር ቀጥሎ ይህንን ቪዲዮ ይመልከቱት። መልካም። እንዴት ነህ? ደህና ናቸው? ሁሉ ደህና? አንተ ደህና ነህ? ሁሉ ሰላም እግዚአብሔር ይመስገን። ባለሱቅ 2 ሊትሯ ስንት ነው ዋጋ? 50 ብር ገባ። በጣም ፈጠነ። አሁን የተመለከቱት ቪዲዮ ይህንን 2 ሊትር ውሃ ከሱቅ ለመግዛት ሲሄድ የቀረጽኩት ቪዲዮ ነው። የትኛውም ዓለም ላይ ሰዎች በምድራቸው የሚያገኙትን ተፈጥሯዊ ስጦታ በርካሽ ወይም ከሌላው ዓለም ቀነስ ባለ ዋጋ የማግኘት እድል አላቸው። አረብ ሀገራት የሚገኙ ዜጎች ከየትኛውም ዓለም ይልቅ ነዳጅን በርካሽ የማግኘት እድል እንዳላቸው ሁሉ እኛም ኢትዮጵያውያን ደግሞ ከአምላክ እንደ ገጸ በረከት የተሰጠን አንድ ተፈጥሯዊ ነገራችን ቢኖር የከርሰ ምድር ውሃ ነው። ኢትዮጵያ ትንሽ መሬቱ ጫርጫር ሲደረግ ከውስጡ የከርሰ ምድርን ውሃ የሚያፈልቅ በረከት ያለባት አገር ሆና ሳለ እነኚህን የታሸጉ የውሃ መጠጦችን የሚያከፋፍሉ ድርጅቶች ግን ከልክ በላይ ህዝቡን እየተጫኑ ዋጋ እየጠሩ ነው የሚገኙት። ውሃ እንደሚታወቀው የቅንጦት ነገር ሳይሆን የህልውናና የህይወት ጉዳይ ነው። ልጆቻችንን የምናሳድገው ለመጠጥ ውሃነት የምንጠቀመው በዚህ ሰዓት ላይ አዲስ አበባን ጨምሮ የተለያዩ የክልል ከተሞች ላይ እኚህን የታሸገ ውሃ እንደሆነ ሀገር ያወቀው ፀሐይ የሞቀው ጉዳይ ይመስለኛል። አጋጣሚዎችን እየተጠቀሙ የቅንጦትን ሳይሆን የህልውና ጉዳይ የሆነው ውሃ ላይ ከመጠን በላይ ዋጋ ማዋደድ እየጨመሩ ያሉ የከርሰ ምድር ውሃ እያሸጉ የሚሸጡ የተለያዩ ድርጅቶች አሉ። በእነዚህ ድርጅቶችና በአከፋፋዮቻቸው ላይ ቁጥጥር እንዲደረግ እነሱ አጣርተው አሽገው ለመሸጥ እስከ 12 ብር የሚፈጅባቸውን ይህን የታሸገ ውሃ እኛ እጅ ላይ ሲደርስ 50 ብር፣ ሆቴሎች ውስጥ ደግሞ 70 እና 80 ብር በዚህ ሰዓት ላይ 2 ሊትር ውሃ እየተሸጠ ነው የሚገኘው። የጃሩን ጉዳይ አያንሱት። በዚህ ሰዓት ላይ የጃር ውሃ ከ150 እስከ 160 ብር እየተሸጠ ያለበት ሁኔታ አለ። በአንድ ጊዜ 50 እና 60 ብር ጨምሮ ነው የሚገኘው። ጠቅላይ ሚኒስትር ክቡርነቶ በእነዚህ ጉዳዮች ላይ ቢያንስ
አስተያየት ቢደረግባቸው፣ የዳቦ ዋጋ የውሃ ዋጋ ቢታሰብበት መልካም ይመስለኛል። አስተያየቱን ተቀብለው ደግሞ ፈጣን ምላሽ እንደሚሰጡን እንደ ህዝብ እንደ ግለሰብ እተማመኑበታለሁ። አመሰግናለሁ። ጠቅላይ ሚኒስትሩ እንግዲህ የሆነ ታይም ላይ እንደዚህ ተናግሮ ነበረ፣ ጠቅላይ ሚኒስትር ዶክተር አብይ ማለት ነው። እና ይህ ቪዲዮ በአሁኑ ሰዓት ሶሻል ሚዲያ ላይ እየተዘዋወረ ይገኛል። ምክንያቱም በአሁኑ ሰዓት 1 ሊትር ወይ ደግሞ 2 ሊትር ውሃ 50 ብር ገብቷል ማለት ነው። እንግዲህ የተፈጥሮ ውሃ ምንም የሚያደርጉበት ነገር እኮ የለም እኮ ጥንጥዬ ኬሚካል ይጨምራሉ ማጣሪያ፣ ከዛ በአሽገው ማምጣት 50 ብር የኢትዮጵያ 50 ብር። እንግዲህ ያስቡት ነዳጅ ጨምሮ ብለው ሰሞኑን ከ35 ብር ይመስለኛል 50 ብር የገባው ነው። በጣም አሳሳቢ ደረጃ ላይ እንዳለን ነው የሚያሳየው ይሄ ነገር። እስቲ እውነቱን እናውራና ያው እንቅጭን እናውራና እውነት ስለ እውነት ማለት ነው። በዚህ በበሰበሰ ሽማግሌ በሞተ ሽማግሌ ሀገር የምትፈርስ ይመስላችኋል? ይመስላል የሚሉትም እኮ አይጠፉም። እና በአንቺ አይነቷ ግመል ፊት ነው ሀገር የሚቆመው። እውነቱን እነጋገር ከተባለ ባንቺ ሀገር አይደለም የወንድ ልጅ ብልት አይቆም። ቢሴ ሁሉ ሜካፕ እንደዚህ ተለቅልቀሽ አይኔ የሌለው የጂፕሰም እንጀራ መሰስ በዚህ ሽማግሌ የተነሳ ባንቺ ታሽሟጣሽ ሞተሻል። አንድ እውነት አስረግጬ ልንገርሽ፣ በአንድ ግለሰብ የፈረሰም በአንድ ግለሰብ የሚቆመው ሀገር ዓለም ላይ የለም። ሀገር የሚቆመው በህዝብ ነው። በህዝቦች እምነት፣ እሴት፣ ማንነት ላይ ሀገር ይቆማል፣ ይጸናል። መንግስት ይመራል፣ መንግስት ይመጣል፣ ይሄዳል። ሀገር ቋሚ ነው። በሀገር ቀልድ የለም። እንደዚህ ነጭ ሆነሽ እርሾ የበዛበት ሊጥ መስለሽ ማለት ነው ትመጻደቅ ያለሽ ደግሞ እኔ እንዳንቺ አይነት ደግሞ ገብሷ ይቻላል። እንደዚህ እፍ ብልብሽ የሚፈርስ ፊት ይዘሽ ትመጻደቅ ያለሽ ጭራሽ ምን ጅብ ሰማምነሽ በእናታችሁ። እንደዚህ አይነት ግለሰቦችም አሉ። እንግዲህ አሁን ቴዲ አፍሮ ስለ ህዝቡ ነው የዘፈነው። ማንንም ወክሎ አይደለም፣ ብቻ ህዝቡ ነው። ለህዝቡ የህዝቡን ድምፅ ያስተጋባ ያክል ነው የተሰማኝ እኔ። በተለይ ደግሞ ዳስጣል በሚለው ዘፈኑ የህዝቡን በተለይ ደግሞ ከአዲስ አበባ ተፈናቅሎ ወደ ሌላ ከተሞች ለሄዱ የአዲስ አበባ ነዋሪዎች የዘፈነው ዘፈን በጣም በህዝቡ ልብ ውስጥ የሚቀር ነገር ይመስለኛል። እና አንዳንድ ሰዎች አሉ ልክ ቴዲ አፍሮ ዘፈን ሲያወጣ ከአጫሉ ጋር ኮምፔር የሚያደርጉ ማለት ነው። እና አጫሉ ሌላ ግለሰብ ነው፣ ቴዲ አፍሮ ሌላ ግለሰብ ነው። እና እኔ ቴዲ አፍሮ በጣም ኢትዮጵያ ውስጥ አሉ ከምላቸው አንደኛ ቀዳሚ ዘፋኝ ነው ለእኔ ማለት ነው። ሌላ ሰውም የራሱ ምርጫ ይኖረዋል። እና አጫሉን በጣም ከሚመቹኝ የኦሮምኛ ዘፋኞች ውስጥ አንዱ ነው። እና እዚህ ጋር ሁለቱንም እዚህ ጋር ኮምፒቲሽን ውስጥ ውድድር ውስጥ ማስገባት አለብን ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ማየት ሀሳባችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ቤተሰቦች የዛሬ ቪዲዮቻችን እነኝህን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።